የቅዱስ መርቆሬዎስ ስም የሚጠራ ገድሉን የሚያነብሰው ያለ ዕድሜው አይቀሰፍም። በሰይፍ በጥይት ለሚሞት ሁሉ እንዳይገደል ቅዱስ መርቆሬዎስ አቃቤ ሆኖ የተሾመ፣ ለሚያምኑበት ጠባቂ ሆኖ የተሾመ። ስለዚህ ገድሉን ከደገማችሁ፣ ዝክሩን ከዘከራችሁ፣ በዓሉን ካከበራችሁ፣ ስሙን ከጠራችሁ ሰዓትም ቢሆን ሰይፍም ቢሆን ጥይትም ቢሆን አይመታችሁም። እውነቴን ነው። ይህንን አምናችሁ ገድሉን ገዝታችሁ አንብቡ ከቤታችሁ። ዝም ብሎ ሰምቶ መሄድ ደግሞ ጥሩ አይደለም። አሁን ለሐኪም ተሄዶ ራሴን ይፈልጠኛል፣ ሆዴን ይቆርጠኛል፣ እጄን ይቆረጣጥመኛል ብላችሁ ሲያበቃ ዙራችሁ ቤታችሁ የምትመጡ ትድናላችሁ። መድኃኒት መዋጥ ነው። እውነት ዮሐንስ መጥምቅ እንደ ድንግል ማርያም ከፍ አድርጋ ልታከብረው የሚገባ ሰማዕት ቅዱስ መርቆሬዎስ ነው። እንደ ቅዱስ ጊዮርጊስ ለምን ቅዱስ መርቆሬዎስ ጥሉ እንኳን አደረሳችሁ አደረሰን። ከዘመነ ክረምት ወደ ዘመነ መጽዋ አሸጋግሮ ለቅዱስ ነቢይ ዮናስ ዓመታዊ የዕረፍቱ በዓል በሰላም አደረሳችሁ አደረግሩ። ለቅዱስ ዮናስ ነቢይ ዓመታዊ ዕረፍት በዓል በሰላም አደረሳችሁ አደረሰ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንዱ እመቤታችን ቤተክርስቲያን አገራችን ሁሉ ነገር በስርዓት ነውና ዓመቱን በዘመናት ከፍላ ትጠቀማለች። ይልሁም ዘመናት መጺው ወይም ጽጌ፣ ሐጋይ ወይም በጋ፣ ጸደይ ወይም በልግ እና ክረምት ናቸው። ዘመናቱ ወቅቶቹን ከመለየትና ማሳወቅ ባሻገር የኛ ህይወትም ምሳሌዎች ናቸውና ልብ ልንላቸው ይገባል። ዘመነ መጺው ወይም ወርሃ ጽጌ ጥብ እየተባለ ይጠራል። በዚህም ወቅት ምድር በአበባ የምታጌጥበት፣ ክረምት የታለፈበት፣ አዝመራ የሚደርስበት በመሆኑ ደስ ያሰኛል። በጊዜውም እመቤታችን ቅድስት ድንግል ማርያም ስደቷ ይታሰባል። እርሷ ስለኛ የህይወት እንጀራን ተሸክማ መራቧን፣ የህይወት መጠጥ ይዛ መጠማቷን፣ የህይወት ልብስ አዝላ መራቆቷን፣ ሙቀት መንፈስ ቅዱስን የሚያድለውን ተሸክማ ብርድ መመታቷን እናስባለን። ዘመኑ የበረከት ነው። ሁለተኛ በሌላ በኩል ጊዜው ወርሃ ትፍስት ወይም የደስታ ወቅት ነው። በክረምት የደከመው ዋጋውን አግኝቶ በልቶ ጠጥቶ ደስ ይለዋልና ያልሰራው ግን ከማዘን በስተቀር ሌላ እድል የለውም። ሌላው ይኸውም ምሳሌ ነው። ዘመነ ክረምት የዚህ ዓለም ምሳሌ፣ ዘመነ መጺው ደግሞ የመንግስተ ሰማያት በዚህ ዓለም ምግባር ትሩፋትን የሰራ በወደኛው ዓለም ተድላ ሲያደርግ፣ ሰነፎች ኃጥአን ግን እድል ፈንታቸው ጽዋዕታቸው ከግብዞች ጋር የመሆን ምሳሌ ነው። በወርሃ ትፍስት እንደ ሊቃውንቱ እንዲህ ብለን ልንጸልይ ይገባል። ዳህሬ ሀለፈ ክረምት ወገባ ዝናብ ዘአስተርኢክ እግዚኦ ጽጌያት ገዳም አፈውት ሃይማኖት ነአ ልድ ወፍሬ ምግባር ጥኡም አትገሃነ ለስባትክ ከመ ትጋሆም አዳም ለጽብሃት ንህብ ወነአስ ቃህም። የዘመናት ባለቤት ዘመነ መጺው ወርሃ ትፍስት ያድርገን። አሜን። ቅዱስ ዮናስ ነቢይ። ዮናስ ማለት ርግብ የዋህ ማለት ሲሆን ከ12ቱ ደቃቅ
ደቂቅ ነቢያት አንዱ ነው። በሰራፍታ ተወልዶ ያደገው ነቢዩ በልጅነቱ ታሞ ሞቶ ነበር። ታላቅ ነቢይ ኤልያስ ግን 7 ጊዜ ጸሎት አድርጎ ከሞት አስነስቷል። አንደኛ ነገሥት ምዕራፍ 17 ከቁጥር 17 እናቱ የሰራፊታዋ መበለት ደግ ሴት ነበረች። ቅዱስ ዮናስ በእድሜው ከፍ ሲል የቅዱስ ኤልያስ ደቀ መዝሙር ሆነ። የኤልሳዕና አብድዮም ባልንጀራ ነበር። ነቢየ እግዚአብሔር ኤልያስ ካረገ በኋላ ቅድመ ልደት ክርስቶስ በ800 ዓመት አካባቢ የነነዌ ሰዎች ኃጢአት ከመስፈርቱ በማለፍ የእግዚአብሔር ቃል ወደ አማት ልጅ ወደ ዮናስ መጣ። ሂድና ለነነዌ ሰዎች ንስሐ ስበክላቸው አለ። ነቢያት ወገን ከሙሴና ከዳዊት ቀጥሎ ዮናስ ያህል የዋህ ወይም ገራገር የለም። እምቢ አለ። ሰምቶም ዝም አለ። እግዚአብሔር እየደጋገመ ሲናገር ይህ እንዲህ የሚያዘበኝ ከፊት ቢቀመጥ አይደለ ብሎ ወደ ተርሴስ ኮበለለ። ወገኖቼ አንድ ነገር ልብ እንበል። እንኳን ነቢይ እግዚአብሔር ቅዱስ ዮናስ እኛ ክፉዎች ከጌታ ፊት መሸሸት እንደማይችል ጠንቅቀን እናውቃለን። ታዲያ ለምን ሸሽ ቢሉ ጥበብ እግዚአብሔር በውስጡ ስለነበረው ነው። ምክንያቱም ዮናስ በአሳ አንባር ሆድ 3 ቀን እና 3 ሌሊት ኖሮ ሙስና ጥፋት ሳያገኘው መውጣቱ ለጌታ ትንሣኤ ጥላ ምሳሌ ነው። ለዚህም ምክሩ ራሱ ጌታችን ነው። ወበከመ ነበረ ዮናስ ውስጥ ከርስ አናብር ስሉስ እለት ስሉስ ሊያሌ ከማሁ ይነበር ወልደ ኢጓለ እምሕያው ውስጥ ልበ ምድር ስሉስ እለት ወስሉስ ሊያል እንድል ማቴዎስ 12 ቁጥር 39። ቅዱስ ዮናስ በገንዘቡ ዋጅቶ ወደ መርከብ በገባ ጊዜ ታላቅ ማዕበል ሆነ። የእምነት ሰው ነውና እንዲያውም እየተናወጡ እርሱ በእርጋታ ተኝቶ እነርሱ ግን ቀስቅሶ ቢጠይቁ እጣ ወድቆበታልና የኔ ጥፋት ስለሆነ ወደ ማዕበሉ ጣሉኝ አላቸው። እያዘኑ ቢጥሉም ታላቅ ጸጥታ ሆነ። ከዚህም አሕዛብም እግዚአብሔርን በመስዋዕት በስዕለት አከብሩ። ዮናስ ግን በማዕበል በአሳ አነበር ሆድ ውስጥ ለ3 ቀን ጸለየ። አሳም አናባሪ በ3 ቀን ወደ ነነዌ ተፋ። ቅዱሱም እስከ 3 ዕለት ተተጋፈጠ። ነነዌ አባይ አገር እያለ ንስሐ ሰበከ። የነነዌ ሰዎች ኃጢአታቸውን አምነው ቢጸጸቱ ከሰማይ ወርዶ ከደመና ደርሶ የነበረው የእሳት ማዕበል ተመልሶላቸዋል። የነቢዩ ትንቢት ግን አልቀረምና ታላቅ ነነዌ ከ3 ዓመታት በኋላ ጠፍታለች። ቅዱስ ዮናስ ግን በቀሪ ዘመኑ ፈጣሪውን እያገለገለ ኖሯል። በጠቅላላ እድሜው 170 ዓመት ነው። አምላኬ ቅዱስ ዮናስ እድሜ ለንስሐ ዘመን ለፍስሐ አይንሳን።
ከበረከቱም የካፈለን። መስከረም 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት መውጫ ቅዱስ ዮናስ ነቢይ፣ ቅዱስ እንጦንስ፣ ቅድስት ባርቤራ፣ ሐዋርያት ጴጥሮስ ወጳውሎስ፣ ቅዱስ ዕፀ መስቀል። ወርኃዊ በዓላት ቅዱስ መርቆሬዎስ ሰማዕት፣ ቅድስት ተክለ ሐዋርያትና ቅዱስ አብን ሬዙን ሰማዕት፣ ቅዱስ ዶማዲዮስ ሶርያዊ፣ አቡነ አቢብ አቡ ቡላ፣ ቅዱስ አባ አቡ ፋና ጻድቅ፣ ቅዱስ አባ ብጻዮ ገዳማዊ። ክፋና አመንዝራ ትውልድ ምልክት ይሻሉ። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አናባሪ ሆድ 3 ቀን 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ 3 ቀን 3 ሌሊት ይኖር። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል። በዮናስ ስብከት ንስሐ ገብቶ እነሆ ከዮናስ የሚበልጥ ከዚህ አለ። ማቴዎስ 12 ከቁጥር 39። ወስብሐት ለእግዚአብሔር። ወደ መስቀሉ ክብር ይቆየን።